እግዚአብሔር አንድ ቀን ወደ ቤት እንዲገባ እግዚአብሔር አንድ ቀን ልመናህን እንዲሰማ ይሰማል እኮ ያዳምጣል በፍሬ እንዲባርክ ታገስ ወደ እግዚአብሔርና ሰዎች እኮ ዛሬ ስላልወለዱ ባታቸው መራራ ነገር የሚናገሩ ሰዎች አሉ መርገም ነው እውነት እላቸዋለሁ ከመንግስተ ሰማያት ያወጣል ልጅ የሚሰጥ ባል ነው እንደ እግዚአብሔር ልጆች ባልና ሚስት እግዚአብሔር የፈቀደላቸውን ሥራ ይሰራሉ ከዚያ ውጪ በማህፀን ልጅን የሚሰራ ማን ነው አምላካችን እግዚአብሔር ነው ልጅ የሌላችሁ ባልና ሚስት ባል ሚስትን አትፍታ ሚስትም ባልሽን አትፍቺው ልጅ የሚሰጥ እግዚአብሔር ነው ታገሱት እስከ መጨረሻው ድረስ ታገሱት እግዚአብሔር ልጅ ይሰጣል ማህፀንሽን ይባርካል ፍቅርሽን ሁሉ የአባቶቻችን አምላክ እግዚአብሔር ይፈጽምልሻል መታገስ ግን ጥሩ ነው የእግዚአብሔር ልጆች ከኔና ከናንተ ሶስት ነገሮች ይተበቁብናል አንደኛ ልብሳችን ንጹህ ይሁን ሁለተኛ ሰውነታችን ንጹህ ይሁን ሶስተኛ ደግሞ ንግግራችን ንጹህ ይሁን በእግዚአብሔር ፊት ደሃውን ከምድር የሚያነሳ እንደ አምላካችን እንደ እግዚአብሔር ማን ነው ምስኪኑን የተቸገረውን ከመሬት ከፍ የሚያደርግ እንደ አምላካችን እንደ እግዚአብሔር ማን ነው መካኒቱን በቤቱ የሚያኖራት ደስ አሰኝቶም የልጆች እናት የሚያደርጋት እንደ አምላካችን እንደ እግዚአብሔር ማን ነው ይህን ቃል የምናገኘው በመዝሙረ ዳዊት መዝሙር 112 ወይም በቅንፍ 113 ቁጥር 5 ላይ እናገኘዋለን ታላቁ አባታችን ዳዊት ስለ አምላካችን ስለ እግዚአብሔር መጋቢነት ጠባቂነት ቸርነት የመሰከረው ምስክር ያመሰገነው ምስጋና ነው የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች ሁላችንንም ወደ ቤቱ ጠርቶ ያመጣን የአባቶቻችን አምላክ እግዚአብሔር ነው ለበረከት የጠራን ለምስጋና የጠራን ከልዩ ልዩ መከራ ጠብቆ በዚህ ረፍት ባለበት ቦታ ያስቀመጠን አምላካችን እግዚአብሔር ነውና ነብዩ ዳዊት እንደተናገረው እንደ አምላካችን እንደ እግዚአብሔር ቸር ቅን የሆነ ማን ነው በሰማይና በምድር የተዋረዱትን የሚያይ ማን ነው በሰማይም በምድርም ተዋርደን ነበር እግዚአብሔር ልጆች ወርደታችንን አይቶ ከፍ ያደረገን እግዚአብሔር ነው እንደ አምላካችን እንደ እግዚአብሔር ማን ነው በእውነት ከወርደታችን ያነሳ ከተዋረድንበት አንስቶ ከፍ ያደረገን ያከበረን በነፍስም በስጋም ድሆች ነበርንና ድሃውን ከመሬት ከፍ የሚያደርገው እውነት ነው የእግዚአብሔር ልጆች ከእናታችን ማህፀን ስንወለድ ምንም ያልነበረን ሰዎች ዕውቀት ያልነበረን ሰዎች ሀብት ያልነበረን ሰዎች ባዶ ራቁታችን የወጣን ሰዎች ነን ስለዚህ ዳዊት ምን አለ ድሃውን ከመሬት ከፍ የሚያደርግ እንደ አምላካችን እንደ እግዚአብሔር ማን ነው ይላል አምላካችን እግዚአብሔር ምንም ነገር ባይኖርሽ ከፍ የሚያደርግ አምላክ ነው እግዚአብሔር ምስኪኑን ከመሬት ከፍ የሚያደርግ ከአለቆች ጋራ የሚያስቀምጥ ከአሕዛብ አለቆች ጋራ አንድ የሚያደርግ ከፍ የሚያደርግ እንደ አምላካችን እንደ እግዚአብሔር ማን ነው ካለ በኋላ መካኒቱን በቤቱ የሚያኖር ደስ አሰኝቶም የልጆች እናት የሚያደርግ እንደ አምላካችን እንደ እግዚአብሔር ማን ነው ይላል የአባቶቻችን አምላክ እግዚአብሔር በቤቱ ያስቀመጣቸው ብዙ መካኖች አሉ ዛሬ ዋናው የትምህርታችን ርዕስ ሊሆን የሚገባ ምንድነው መካኒቱን በቤቱ የሚያኖራት ደስ አሰኝቶ የልጆች እናት የሚያደርጋት እንደ አምላካችን እንደ እግዚአብሔር ማን ነው እውነት ነው ማንንም የለም አምላካችን እግዚአብሔር በቤቱ ያስቀመጣቸው ብዙ መካኖች ነበሩ መጽሐፍ ቅዱስ እንደሚነግረን የመጀመሪያዋ እናታችን ሳራ መካን ነበረች ግን በቤቱ ያኖራት ነበር ስላሴን በቤቷ ያስተናገደች ምንም አይነት ልጅ ያልነበራት ናፍቆት የነበራት ጉጉት የነበራት እግዚአብሔር ከቤቷ ያልተለየላት ስላሴን በቤቷ የተቀበለች እናታችን ሳራ መካን የነበረች ልጅ ለመውለድ በጣም ፍላጎት የነበራት እናት ነገር ግን በፍላጎት ልጅ አይገኝምና ለዘላለሙ በምኞት ስትቃጠል የኖረች እናት እግዚአብሔር ግን በቤቷ ይመላለስ ነበር እግዚአብሔር ከቅፉ አላወጣትም ነበር
እናታችን ቅድስት ሳራ በሴቶች ያለው ልማድ ሁሉ ተቋርጦ አልወልድም ብላ መጨረሻ ተስፋ ቆርጣ ስትኖር ከአምላካችን ከእግዚአብሔር እምነት ግን አልወጣችም ነበር። የእግዚአብሔር ልጆች አምላካችን እግዚአብሔር በስተርጅና መጣ። ከቤቱ እሷ አልወጣችምና እሱም ከቤቱ አላወጣትምና በስተርጅና ወደ ሳራ መጣና ጎበኛት። ትጸንሳለች፣ ትወልጃለሽ አላት። ያንን የተቋጠረ ማህፀን፣ ያንን የደረቀ ማህፀን፣ ያን የወር አበባ ያቋረጠ ማህፀን የአባቶቻችን አምላክ እግዚአብሔር እንዲለመልም አድርጎ ይስሐቅን ያህል መልካም ልጅ ዛሬ ባለሙ የሚጠራ በመጽሐፍ ቅዱስ ዝናው የተመሰከረለት ዓለም የሚመሰክርለት መልካም ልጅ ሰጣት። የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንደ አምላካችን እንደ እግዚአብሔር ማን ነው? ለዚህ ነበረ መዝሙረኛው ዳዊት እንደ አምላካችን እንደ እግዚአብሔር ማን ነው? የተዘጋ ማህፀን ከፍቶ ያረጀ ማህፀን አለምልሞ ልጅ የሚሰጥ እንደ አምላካችን እንደ እግዚአብሔር ማን ነው አለ መዝሙረኛው ዳዊት። በቤቱ ያስቀመጣቸው መካኖች ብዙ ናቸው ብያቸዋለሁ። ሁለተኛይቱ መካን ደግሞ የይስሐቅ የአብርሃም ልጅ የይስሐቅ ሚስት ርብቃ መካን ነበረች። ባሏ ያዕቆብ ልጅ ባለመውለዱ ሚስቱም ባለመውለዷ እጅግ ያዝን ነበረ። መፍትሄው የእግዚአብሔር ልጆች ባልና ሚስት መካን ሲሆኑ አይጣሉም፣ አይጋጩም። ቤተሰብ በመካከል ጣልቃ ይገባል። ምክንያቱም ልጅ የሚሰጥ እግዚአብሔር ስለሆነ፣ ትዳርን የሚባርክ እግዚአብሔር ስለሆነ። ይህ ወጣት ያዕቆብ ሚስቱ ርብቃ መካን ስለነበረች ሚስቱን ሊጠላት አልፈለገም፣ ሊፈታትም አልፈለገም። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች እዚህ ላይ ብዙ የምንማረው ነገር ይኖራል። ማስተዋልን ለሁላችን ያድለን። መካን ነበረች። ሚስቱ መካን ስትሆን ይህ ወጣቱ ያዕቆብ ወደ አምላካችን ወደ እግዚአብሔር ቤት ሄደ። እግዚአብሔርን ለመነው። የዓይኔ ማረፊያ የልቤ ተስፋ የሚሆን አንድ ልጅ ስጠኝ፣ የሚስቴን ማህፀኗን ክፈትላት ብሎ ባሏ ይስሐቅ ጸለየ። የእግዚአብሔር ልጆች የርብቃ ባል ይስሐቅ ወጣቱ ወደ እግዚአብሔር ጸለየ። ማህፀኗን ክፈትላት፣ የባለቤቴን ማህፀኗን ክፈትላት፣ ማህፀንን ማለምለም የምትችል በልጅ የምትባርክ አንተ ነህና ማህፀኗን ክፈት ብሎ በእግዚአብሔር ፊት ቆመና ጸለየ። ኦሪት ዘፍጥረት ምዕራፍ 25 ቁጥር 1 ላይ ስትመለከቱ ያ ታላቁ ወጣት ርብቃን ፈትቼ ሌላ ገባለሁ የሚል ምኞት ያላደረበት መካናት ብሎ ሚስቱን ሊፈታ ያላሰበ ያ ወጣቱ ያዕቆብ የልጅ ባለቤት ልጅ የሚሰጥ እግዚአብሔር ነውና ወደ ቤተ መቅደሱ ሄደ። ወደ እግዚአብሔር ቀረበ፣ ለመነ። የአባቶቻችን አምላክ እግዚአብሔር የወጣቱ የይስሐቅን ልመና እግዚአብሔር ሰማው። ልመናውን ሰምቶ የሚስቱ የርብቃን ማህፀን ከፈተ፣ ጸነሰች ይላል። እንደ አምላካችን እንደ እግዚአብሔር ማን ነው? ማን አለ? እግዚአብሔር ልጆች ተመልከቱ እንግዲህ ከሐኪሞቹ ሁሉ በላይ የሆነውን ጉዳይ መፍታት የሚችል አምላክ ነውና ሚስቱ ርብቃ መካን ነበረችና ወጣትነት ሳያጠቃው የቤተሰብ ጉዳይ ምክር ሳይቀበል ወደ አምላካችን ወደ እግዚአብሔር ሄደና ጸለየ። እግዚአብሔር አምላክ የወጣቱ የይስሐቅን ልመና ሰማ። ሚስቱ መካን ነበረችና ማህፀኗን ከፈተላት፣ ጸነሰች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እንደ አምላካችን እንደ እግዚአብሔር ማን ነው? ለዚህ ነው መዝሙረኛው ዳዊት እንደ አምላካችን እንደ እግዚአብሔር ማን ነው ብሎ የተናገረ። ልጅን የሚሰጥ ማህፀንን የሚባርክ ጓዳችንን በበረከት የሚሞላ የአባቶቻችን አምላክ እግዚአብሔር ነውና እንደ አምላካችን እንደ እግዚአብሔር ማን ነው? መካኒቱን በቤቱ ያኖራታል፣ ደስ አሰኝቶ የልጅ እናት ያደርጋታል ብሎ መዝሙረኛው ዳዊት ስለ መካኖች የተናገረው ስለ አምላካችን ስለ እግዚአብሔር ቸርነት መካኖችን ልጅ እንደሌላቸው እያወቀ ልጅ እየለመኑት በቤቱ የሚያኖር አምላክ እንደ አምላካችን እንደ እግዚአብሔር ማን ነው? ሌላዋ ሶስተኛዋ እናታችን ደግሞ የእግዚአብሔር ልጆች መካን የነበረችው ደግሞ ሁላችንም የምናውቃት የያዕቆብ ሚስት ራሔል መካን ነበረች። በጣም ልጅ ተወድ ነበር። የእግዚአብሔር ልጆች በጣም እግዚአብሔር ልጅ እንዲሰጣት በዓይኗ የምታየው በከንፈሮቿ የምትስመው በክንዶቿ የምትታቀፈው ልጅ እንዲሰጣት በጣም ቸኩላ ነበር፣ ትጓጓ ነበር፣ ትለምን ነበር። ከዕለታት በአንድ ቀን ምርር አላት፣ ሰለቻት። በየገዳሙ ይሄዳችሁ የእግዚአብሔር ልጆች እናቶቻችን እህቶቻችን ልጅም ቢብሏችሁ በየገዳማቱ ይሄዳችሁ በየደብሩ ይሄዳችሁ ያነባችሁ የጸለያችሁ ልመናችን መልስ አላገኘም ብላችሁ ተስፋ የቆረጣችሁ የእግዚአብሔር ልጆች እባካችሁ እግዚአብሔርን አንድ ጊዜ ስሙት።
አዳምጡት፣ ታገሱ። እግዚአብሔር የእጅ እስከምን ድረስ ትዕግስትን ሊያሳጣን ይችላል? ይሰጣል እኮ ሁሉ በእጁ አይደል ያለ? መስጠት ይችላል፣ መንሳትም ይችላል የአባቶቻችን አምላክ እግዚአብሔር። ይህች ራሔል በጣም አመረረች። ከዕለታት በአንድ ቀን ልጅ ከመውደዷ የተነሳ ባሏ ያዕቆብ እንዲህ አለችው፣ ልጅ የምትሰጠኝ ከሆነ ስጠኝ፣ ያለዚያ ግን እሞታለሁ አለ። ከባድ እኮ ነው እናቶቻችን። መቼም ያየንም ያውቀው የደረሰበት ነው ይህን ችግር የሚያውቀው። ልጅ በጣም ፈልጋ ስለነበረ ያዕቆብ ባሏን እኮ ነው ልጅ የምትሰጠኝ ከሆነ ስጠኝ፣ ያለዚያ ግን እሞታለሁ አለ። እስከዚህ ድረስ የምናማርር ሰዎች እንዳንኖር፣ እንደ ራሔል እንዳንሳሳት። ልጅ የሚሰጥ ባል ነው እንደ እግዚአብሔር ልጆች። ባልና ሚስት እግዚአብሔር የፈቀደላቸውን ስራ ይሰራሉ። ከዚያ ውጪ በማህፀን ልጅን የሚስል ልጅን የሚሰራ ማን ነው? አምላካችን እግዚአብሔር ነው። እና ራሔል ከብስጭቷ የተነሳ ልጅ ከመውደዷ የተነሳ ያዕቆብ ልጅ የምትሰጠኝ ከሆነ ስጠኝ፣ አለዚያ ግን እሞታለሁ አለች። የተከበራችሁ የእግዚአብሔር ልጆች፣ እውነት መሞት ዋጋ ነው። መሞት ትልቅ ነገር ነው። ጊዜውን ጠብቆ እኮ ሞት ይሞጣል። እንታገስ የእግዚአብሔር ልጆች። በዚህ ጊዜ ባሏ ያዕቆብ ተቆጣት። የማህፀንሽን ፍሬ እከለክልሽ ዘንድ እኔ እንደ እግዚአብሔር ነኝን ብሎ ተቆጣት። አንዳንድ ጊዜ ባልና ሚስት ወደሚገባ ቁጣ ልንመለስ ይገባል። ይሄ ተገቢ ቁጣ ነው። እኔ የማህፀንሽን ፍሬ የምከለክል እንደ እግዚአብሔር ለምን ታደርጊኛለሽ? የማህፀን ፍሬን የሚባርክ ልጅ የሚሰጥ እግዚአብሔር ነው ብሎ ተቆጣት። ራሔል በዚህ ጊዜ ወዲያውኑ ባሏን ሰማችው፣ አዳመጠችው። ባልና ሚስት ልጅ የሌላችሁ ባልና ሚስት፣ ባል ሚስትህን አትፍታ፣ ሚስትም ባልሽን አትፍቺው። ልጅ የሚሰጥ እግዚአብሔር ነው። ታገሱት፣ እስከ መጨረሻው ድረስ ታገሱት። እግዚአብሔር ልጅ ይሰጣል፣ ማህፀንሽን ይባርካል። የልጅ ፍቅርሽን ሁሉ የአባቶቻችን አምላክ እግዚአብሔር ይፈጽምልሻል። መታገስ ግን ጥሩ ነው። ከዚህ በኋላ ባሏ ያዕቆብ ሚስቱ ራሔልን ይዞ ወደ እግዚአብሔር ቀረበ፣ ጸለየ። ትልቁ ነገር እሱ ነው። አምላካችን እግዚአብሔር በሐዲስ ኪዳንም በቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ አምናችሁ በጸሎት የምትለምኑትን ሁሉ ታገኛላችሁ ብሎ ነግሮናል። በዚህ መሰረት አምነን እስከ መጨረሻው ድረስ ለምን አናረጅም? ለምን በሴቶች ያለው ልማድ አይቋረጥም? ለእግዚአብሔር የሚሳነው ነገር ስለሌለ። እንደ አምላካችን እንደ እግዚአብሔር ማን ነው? ማንም ስለሌለ ወደ አምላካችን ወደ እግዚአብሔር ቀረቡ። ትልቅ ባል ነው፣ አስተዋይ ባል። እህቶቻችን አስተዋይ ባል መድኃኔዓለም ክርስቶስ ይስጣችሁ። አስተዋይ ነበረ ያዕቆብ። ይስሐቅም አስተዋይ ነው፣ ወደ እግዚአብሔር ለመነ፣ ልጅ አገኘ። ያዕቆብ አስተዋይ ወጣት ባል ነበረ፣ ወደ እግዚአብሔር ለመነ፣ ጸለየ። ሚስቱን ራሔልን ይዞ ወደ እግዚአብሔር ቀረበ። የአባቶቻችን አምላክ እግዚአብሔር ተመልከቱ። ኦሪት ዘፍጥረት ምዕራፍ 25 ቁጥር 22 ላይ ስንመለከት ያቺ ያዕቆብ ባልዋ ልጅ ካልሰጠኝ ታንቄ ሞታለሁ ብላ ያለቀሰችበት ያቺ ራሔልን የአባቶቻችን አምላክ እግዚአብሔር ራሔልን አሰባት ይላል። ሁላችንን በቸርነቱ ያስበን። ያልወለዱ እህቶቻችንን የአባቶቻችን አምላክ እግዚአብሔር በቸርነቱ ያስባቸው። ያስባል እግዚአብሔር። ያያል እኮ ይመለከታል። አዎ ልጅ የለሽም፣ ልጅ የለህም፣ ያይሻል፣ ያይሃል፣ ይመለከታል። አንድ ቀን ወደ እግዚአብሔር እንዲገባ ግን አታማረው። እግዚአብሔር አንድ ቀን ወደ ቤት እንዲገባ፣ እግዚአብሔር አንድ ቀን ልመናህን እንዲሰማ ይሰማል እኮ፣ ያዳምጣል። በፍሬ እንዲባርክህ ታገስ፣ ወደ እግዚአብሔርና ያቺ ሞታለሁ ብላ በያዕቆብ በባሏ ፊት ያለቀሰችው ራሔልን የአባቶቻችን አምላክ እግዚአብሔር አሰባት። ኦሪት ዘፍጥረት ምዕራፍ 25 ቁጥር 22 ላይ እግዚአብሔር ራሔልን አሰባት፣ ልመናዋን ሰማት፣ አዳመጣት። ለብዙ ዘመን ያለቀሰች፣ ለብዙ ዘመን የለመነች፣ ለብዙ ዘመን የጸለየችውን ያችን ራሔልን የአባቶቻችን አምላክ እግዚአብሔር አሰባት፣ ልመናዋን ሰማት። እግዚአብሔር ራሔልን አሰባት፣ እግዚአብሔር ልመናዋን ሰማት። እግዚአብሔር የራሔልን ማህፀኗን ከፈተላት፣ ጸነሰች። እንደ አምላካችን እንደ እግዚአብሔር ማን ነው? ማን ነው? እንደ አምላካችን እንደ እግዚአብሔር ማንም የለም። ያ እንባ ታበሰ፣ ያ ጸሎት በእግዚአብሔር ፊት ደረሰ። እግዚአብሔር አያት፣ ተመለከታት፣ ሰማት፣ ማህፀኗን ከፈተላት፣ ጸነሰች፣ ዮሴፍን ወለደች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። መካኒቱን በቤቱ የሚያኖር ደስ አሰኝቶ የልጅ እናት የሚያደርግ እንደ አምላካችን እንደ እግዚአብሔር ማን ነው? ማንም የለም። መካኒቱን ደስ ያሰኛታል። ያቺ ፍሬ አልባ የነበረችውን መካን እናት ልጅ እንድትታቀፍ ያደርጋታል። የእግዚአብሔር ልጆች ሐናንስ እናስባት የለ? ሐናም እኮ መካን ነበረች፣ የተጠላች፣ የተገፋች። ስትናገር እንዲህ አለች መጨረሻ ላይ
እንጀራን የጠገቡ ተራቡ፣ ተርበው የነበሩ ደግሞ ጠገቡ። መካኒቱ 7 ወለደች አለች። አያችሁ፣ አንድ ልጅ አጣ ስታለቅስ የነበረች እናት፣ ስታነባ የነበረች እናት፣ ተስፋ ያልቆረጠች፣ በሃይማኖቷ የጸናች፣ ከቤተ መቅደሱ ያልተለየች፣ በእግዚአብሔር ፊት የቆመች፣ እንባዋን ያፈሰሰች ይህች እናት እግዚአብሔር በሱ ፊት ስለቆመች ምን አደረጋት? 7 ልጅ ሰጣት። የአባቶቻችን አምላክ እግዚአብሔር መካኒቱን አሰባት። እናንተ ትዕቢተኞች ክፉ አትናገሩ፣ እናንተ ጉልበተኞች በጉልበታችሁ አትመኩ፣ በአፋችሁ ክፉ ነገር አትናገሩ። ሰዎች እኮ ዛሬ ስላልወለዱ በአፋቸው መራራ ነገር የሚናገሩ ሰዎች አሉ። መርገም ነው። እውነት እላቸዋለሁ ከመንግስተ ሰማያት ያወጣል። እናንተ ምን ስለሆናችሁ ነው የወለዳችሁት? ጽድቅ ስላላችሁ እኮ አይደለም። ይኸውላችሁ ልጅ አልወለዳችሁና እህቶቻችን ወንድሞቻችን እንዲያው ካህኑ ዘካርያስና ኤልሳቤጥን ስንመለከታቸው እኮ በእግዚአብሔር ፊት ምን ነበሩ? ወክልኤሆሙ ጻድቃን በቅድመ እግዚአብሔር። እግዚአብሔር በሚያውቀው ነገር ሁለቱም በእግዚአብሔር ፊት ጻድቃን ነበሩ። ምን ነበሩ? ጻድቃን ነበሩ። እውነተኞች ነበሩ። ንጹሃን ነበሩ። እግዚአብሔር በመካከላቸው ነበረ። ነገር ግን ልጅ አልነበራቸውም። ስለዚህ አለመውለድ መርገም አይደለም። አለመውለድ የኃጢአት ውጤት አይደለም። እግዚአብሔር ልጆች ያማ ቢሆን ካህኑ ዘካርያስና ቅድስት ኤልሳቤጥ ልጅ አልነበራቸውም። መጽሐፍ ቅዱስ የሚለን ደግሞ ሁለቱም በእግዚአብሔር ፊት ጻድቃን ነበሩ፣ ንጹሃን ነበሩ። ስለዚህ አለመውለድ እግዚአብሔር ስለተቀየማችሁ እግዚአብሔር ልመናችሁን ስላልሰማችሁ አይደለምና በትዕግስት መጠበቅ ያስፈልጋል። እንዴ ሐና እኮ ተናግራለች። አንተን የማያገለግል ላንተ የማይገዛ ሰውን የማያከብር ፈጣሪውን የማይፈራ ልጅ ከሆነ ማኅፀኔን ዝጋው እኮ ነው ያለችው እናታችን ሐና። ጠንካሮቹ ነው እንደ እናታችን እንደ ሐና ጠንካሮቹ ነው። ማኅፀኔን ዝጋው ብላ እኮ ጸለያለች እሷ። እና ወደ ዋናው ዓላማችን ስንመጣ እንግዲህ በመጽሐፍ ቅዱስ መካኖች እንዳሉ እንድትረዱ ነው። እነዚያን መካኖች እግዚአብሔር የማይጠላቸው መሆኑን ዳዊት እንደነገረን መካኒቱን በቤቱ የሚያኖር ልብ በሉ ልጅ የሚሰጥ አምላካችን እግዚአብሔር ያችን መካኒቱን ሴት በቤቱ ያኖራታል፣ በቤቱ ያስቀምጣታል። እያለቀሰች ያያታል፣ እያነባች ያያታል። ለልጅ ጉጉት እንዳላት ያውቃል መድኃኔዓለም ክርስቶስ። ግን ምን አለ መዝሙረኛው ዳዊት? ይህን አየና መካኒቱን አለ እግዚአብሔር በቤቱ ያኖራታል፣ ኋላም ደግሞ ደስ አሰኝቶ የልጅ እናት ያደርጋታል። እንደ አምላካችን እንደ እግዚአብሔር ማን ነው አለ። ስለዚህ የወለዳችሁም እግዚአብሔርን አመስግኑ፣ ያልወለዳችሁም እግዚአብሔርን አመስግኑ። እንደ አምላካችን እንደ እግዚአብሔር ማን ነው? መካኒቱን በቤት እንኳን በቤቱ አኖራችሁ። ትልቁ ነገር ከቤቱ እንዳትወጡ ነው። እና በዛሬው ዕለት እንግዲህ የአምላክ እናት ሰማይና ምድር የፈጠረ እሱ መድኃኔዓለም ክርስቶስን የምትወልደው ይቺ እናት ድንግል ማርያም ከመካኖች የተገኘች፣ አባቷ ቅዱስ ኢያቄም እናቷ ቅድስት ሐና። የሚገርማችሁ ነገር በሰው ዘንድ የተጠላ ሰው ታውቃላችሁ። ለዚህ ነው ዳዊት እንደ አምላካችን እንደ እግዚአብሔር ማን ነው? በሰማይና በምድር የተዋረዱትን የሚያይ እንደ አምላካችን እንደ እግዚአብሔር ማን ነው? ደሃውን ከምድር የሚያነሳ ማን ነው? ምስኪኑን ከመሬት ከፍ ከፍ የሚያደርግ ማን ነው? መካኒቱን በቤቱ የሚያኖር ደስ አሰኝቶ የልጅ እናት የሚያደርጋት እንደ አምላካችን እንደ እግዚአብሔር ማን ነው? ቅድስት ሐና ቅዱስ ኢያቄም በሰው ዘንድ የተጠሉ፣ ከማህበረሰብ የተለዩ፣ ከጎረቤት ጋር ንግግር የሌላቸው፣ በሰዎች ዘንድ የተገፉ፣ ወደ ቤተ መቅደሱ ይሄዳሉ። እናታችን ሐና በሴቶች በኩል ስትመጣ ምን ይሏታል መሰላችሁ? ሴቶቹ ያቺ መካን የበቅሎ ዘመድ መጣች እንዳትጠጓት። ሐና ተሸማቃ ከሴቶች አትጠጋም፣ ብቻዋን ነው ተሸፋፍና የምትቀመጠው። ብቻዋን ከሰዎቹ ርቃ ተለይታ። በእግዚአብሔር ቤተ መቅደስ እኮ ነው እግዚአብሔር ልጆች። አንዳንድ ጊዜ ሰዎች ስንባል እኮ በጣም ከባድ ነው፣ ካፋችን የሚወጣው ከባድ ነገር ነው። የእግዚአብሔር ልጆች ከኔና ከናንተ 3 ነገሮች ይጠበቁብናል። አንደኛ ልብሳችን ንጹህ ይሁን፣ ሁለተኛ ሰውነታችን ንጹህ ይሁን፣ ሶስተኛ ደግሞ ንግግራችን ንጹህ ይሁን በእግዚአብሔር ፊት። ልብሳችን፣ ሰውነታችን፣ ንግግራችን እነዚህ ነገሮች ለአንድ ሰው ያስፈልጉታል። ልብሳችን ንጹህ ይሁን፣ ሰውነታችን ንጹህ ይሁን፣ ከልባችን የሚወጣው ንግግራችን ንጹህ ይሁን የእግዚአብሔር ልጆች። እና ሐና በሴቶቹ በኩል ስትሄድ መክፈልት ይሰጣል። የሚገርማችሁ ነገር በኦሪቱ ሕግ መክፈልት ለእያንዳንዱ ለወለዱች ይሰጣቸዋል፣ ይበላሉ። ሐና ግን ያንን መክፈልት እያየች እየሸተታት ሳትቀምስ ትሄድ ነበረ። ምን ተብላ? መካን ተብላ፣ የበቅሎ ዘመድ ተብላ፣ ተጠልታ፣ በሴቶቹ ተገፍታ። ኢያቄም በወንዶቹ በኩል ሲሄድ ደግሞ ወንዶቹ እንዲሁ ያሸማቀቁታል፣ ይጠሉታል። አንተ ብዙ ተባዙ ብሎ ለእግዚአብሔር ለአዳም የሰጠውን ቃል ኪዳን ያስቀረብህ የተረገምህ እንዳትነካል፣ አንተ እኛ የምንረግጠውን መርገጥ የለብህም ተብሎ የተገፋ የተጠላ ሰው ነበረ።
በመካኖች መካከል ጣልቃ የምንገባ ሰዎች ካለን እናስተውል። ከእግዚአብሔር ጋር እንዳንጋጭ እንዳንጣላ መካናቸውና ይፋቱ የምንል ሰዎች ካለን አንደበታችን ይቆጠብ፣ ንጹህ ይሁን፣ ንግግራችን መልካም ይሁን። እግዚአብሔር ይችን የተገፋችውን እናት አየ። ዳዊት እንደተናገረው ደሃውን ከመሬት ከፍ ከፍ የሚያደርግ ያችን መካኒቱን በቤቱ የሚያኖር። ይገርማቸዋል። ሐናና ኢያቄም እንዲህ በሕዝቡ ዘንድ እየተጠሉ እግዚአብሔርን የሚያመልኩ ሰዎች እኮ ናቸው የሚገፏቸው። እነዚህ ሰዎች እግዚአብሔርን እናመልካለን ብለው በቤተ መቅደሱ ተገይተው እነዚህን ሰዎች ያንቋሽሿቸው ይጥሏቸው ነበር። የሚገርማችሁ ክርስቲያኖች ሐና ሴቶች እንዲያ እየጠሏት እየሰደቧት አንቺ የበቅሎ ዘመድ እያሏት በቅሎ ቢወልዷት እንጂ አትወልድ እያሉ ያዋረዷት እየናቋት ሐና በኢያቄምም እንዲህ እየተገፋ እየጠሉት አንድ ቀን ከቤተ መቅደሱ ተለይተው ያውቁም። አይገርማችሁም? የእግዚአብሔር ልጆች ከቤተ መቅደሱ አንድ ቀን ቀርተው አያውቁም። እግዚአብሔር ደጅ ጥናታቸውን አየ፣ ተመለከተ፣ ባረካቸው፣ ቀደሳቸው። እንዲያው ምን አደረገ? ከፍጡራን ሁሉ በላይ የሆነች ከፈጣሪ በታች የሆነች የዓለሙ ድነት ሁሉ ምክንያት የምትሆን የአምላክ እናት ለማንም ያልተሰጠው ጸጋ ለሷ ይሰጣልና ያችን ድንግል ማርያምን እንዲወልዱ እግዚአብሔር ፈቀደ። ዳዊት ምንድነው ያለ መሰላችሁ? ዳሃውን አለ ከመሬት እኮ ነው። አይታችሁታል? ከትቢያ ከአመድ ከፍ የሚያደርግ እንደ አምላካችን እንደ እግዚአብሔር ማን ነው? አዎ ጓዳ ባዶ ሊሆናል። ትቢያ ላይ የተቀመጠ ሰው ልትኖር ትችላለህ። በሰዎች የተዋረድክ ተምረህ እንዳልተማርክ ይሆንክ የተዋረድክ፣ በኢኮኖሚ የተዋረድክ፣ በስልጣን የተዋረድክ፣ በልዩ ልዩ የተገፋህ ትኖራለህ። እግዚአብሔር ግን ማንሳት ይችላል። ተጠብቀው፣ በትዕግስት ጠብቀው ያነሳል። እውነት እላለሁ። እና ምን አለ ዳዊት ሲናገር? ዳዊት እኮ እረኛ ነበር። ከእረኝነት እኮ ነው ያነሳው እግዚአብሔር። ያንን አይቶ ምን አለ? ደሃውን ከመሬት የሚያነሳ ምስኪኑን ከፍ ከፍ የሚያደርግ እግዚአብሔር፣ መካኒቱን በቤቱ የሚያኖር እግዚአብሔር ያቺን መካን የነበረችውን የሐናን መገፋት አየ፣ ተመለከተና መልካም የሆነች ልጅ እንዲወልዱ እግዚአብሔር ፈቀደላቸው። ቀደም መምራችን እንዳስተማሩን ሐናና ኢያቄም በተስፋ በእግዚአብሔር መልአክ ነው የተነገራቸው። እንዲያው የሚገርማችሁ ነገር ለነሱ ለሐና ለኢያቄም የእግዚአብሔር መልአክ መጥቶ ቅዱስ ገብርኤልን ያበሰራቸው ደግ ልጅ ትወልዳላችሁ አላቸው። ነሐሴ 7 ቀን ተጸነሰች፣ ግንቦት 1 ቀን ደግሞ ተወለደች። በተጸነሰች ጊዜ እናታችን ቅድስት ድንግል ማርያም በማህፀን ስራ ሰራ። እግዚአብሔር በማህፀን ስራ ሰራ። የተገፉትን ሲያነሳ እንዲህ ነው፣ ምስኪኖቹን ሲያነሳ እንዲህ ነው። መካኒቱን በቤቱ ያኖረ የአባቶቻችን አምላክ እግዚአብሔር የተዋረደችውን ያችን እናት በሰዎች መካከል ከፍ አደረጋትና ሐና እመቤታችንን ጸንሳ ሳለች ታምር ማድረግ ጀመረች። አይነ ስውራን አንዲት አይነ ስውር ሴት ነበረችና ሐና እግዚአብሔር አምላክ በረድኤት ጎበኘሽ፣ እንደው ከንፈርሽ አሯል፣ ጡትሽ ደግሞ ጠቁሯል። በሴቶች ያለውን ልማድ ሲጸንሱ ያለውን ልማድ አየችና ማህፀኗን ስዳስስ ማህፀኗን ዳሳ አይኗ ስነካው አይኗ በራላት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ለምን መሰላችሁ? እግዚአብሔር ለምን መሰላችሁ እንዲህ ያደረገት? ሐና ተገፍታለች፣ ተንቃለች። ሰዎች ረግጠዋታል። ሰዎች መካን ብለው ጠልተዋታል፣ ረግመዋታል። ክብሯን በሰው መካከል ከፍ ሊያደርግላት ጸንሳ ሳለች አያችሁ፣ ያቺ የተጸነሰችው እናታችን ድንግል ማርያም በማህፀን ሳለች የድነት ተአምር መስራት ጀመረች። እንደገና ደግሞ ምን ተደረገ? የሞተ ሰው ነበርና ሐና እመቤታችንን ጸንሳ ያንን አስክሬኑን እየዞረች ስታለቅስ የሐና ጥላ ቢያርፍበት ብድግ ብሎ ተነስቶ ሰላም ለኪ ኦ እሜውቱ ለእግዚአብሔር ዘገብረ ሰማይ ወምድረ፣ ሰማይና ምድርን የፈጠረ የእግዚአብሔር አያቱ ሐና ሰላምታ ላንቺ ይገባሻል ብሎ መስክሮላታል። በማን? በሰው መካከል ህዝብ እያየ። እንዲህ ነው እግዚአብሔር ሲያነሳ፣ እግዚአብሔር ሲያከብር፣ እግዚአብሔር ከፍ ሲያደርግ። መካኒቱ ሐና በቤተ መቅደሱ አልተለየችም ነበርና ከፍ አደረጋት፣ ክብሯን ገለጠላት። ከዚህ በኋላ መችስ የእግዚአብሔር ልጆች ባለጸጎች ስትሆኑ የሚቀኑ ብዙ ናቸው። መልከ መልካሞች ስትሆኑ የሚቀኑ ብዙዎች ናቸው። ስትማሩ የሚቀኑባችሁ ብዙ ናቸው። እግዚአብሔር ፍቅር ሲኖራችሁ በፍቅራችሁ መካከል ጣልቃ የሚገቡ ጠላቶች ብዙ ናቸው። እግዚአብሔር ልጆች ስትመጸውቱ፣ ለድሃ ስትራሩ የሚንቋችሁ የሚያሹፉባችሁ ብዙ ናቸው። ሐና ታገሰች። ምን አሉ መሰላችሁ? ይሄን ያዩ ታምራት ያዩ እነዚያ ጠላቶች ይችማ በማህፀን ሳለ ይህ ሁሉ ታምራት ከተደረገ ከሷ የሚወለደው ደግሞ ንጉሥ ሆኖ እንደገል ቀጥቅጦ እንደ ሰም አቅልጦ ይገለናል። ስለዚህ እነሱን ማጥፋት አለብን። የአባቶቻችን አምላክ እግዚአብሔር ከቀናተኞችና ከጠላቶቻችን ሁላችንንም ይጠብቀን። በዚህን ጊዜ ወግረው ሊገሏት ሐናን ሲፈልጉ መልአኩ ቅዱስ ገብርኤል ተልኮ ከእግዚአብሔር ዘንድ መጣና ቅዱስ ገብርኤል ኢያቄምን እንዲህ አለው፣ ሚስትህ ሐናን ይዘህ ሊባኖስ ወደሚባል ተራራ የሰው ድምጽ የማይሰማበት
ክፉ ሰዎች የማይሄዱበት ወደዚያ ወደ ተራራው ውጣ አለ። ወደዚያ ወጣ። ሚስቱን ይዞ ወጣ። ማን? ሐናን። ልትጸንስ እኮ ልትወልድ እኮ ቀርባለች። የእግዚአብሔር ልጆች ለነፍሰ ጡር ስደት ይመቻሉ? እናቶቻችን ይመቻታል ወይ ለነፍሰ ጡር? እስቲ ያስቡት። እናንተ ታውቁታላችሁ የበለጠ። ያቺ የጸነሰች ሴት እንዴት ነው ስደት የሚገባት? እንዴት ነው መንገድ የምትችለው? አቀበቱን ቁልቁለቱን መውረድ ሰውን ያህል ነገር በማይጸኗ ተሸክማ እንዴት ትችላለች? የእግዚአብሔር ልጆች አስቡት። እግዚአብሔር ካለ ይቻላል አይቻልም? ይቻላል። መልአኩ ቅዱስ ገብርኤል እየመራ ሊባኖስ ተራራ ላይ ወጡ። በዚያ እናታችን ቅድስት ድንግል ማርያም ተወለደች። በዛሬው ዕለት ተወለደች ድንግል ማርያም። እሱም ባለቤቱ በከብቶች በረት ተወለደ። እሱን የምትወልደው ያቺ እናት ሊባኖስ ተራራ ብርድ በጸናበት ቦታ ላይ ተወለደች። እዚያ ቦታ ላይ እንግዲህ ገንፎ የለ። እናቶቻችን በምትወልዱበት ጊዜ ቅቤው ይዘጋጃል አይደል? ገንፎ ይዘጋጃል አይደል? ሁሉ ነገር ይዘጋጃል። እዚያ ተራራ ላይ ገንፎ የለ፣ ቅቤ የለ። ምን ይበላ? የመንገደኛ እንደምታውቁት መንገደኛ ስንቁ ምንድነው? ጥሬ ነው። ሌላ ነገር የለ። እስራኤል ከግብጽ ሲወጡ ጥሬ እየበሉ ነው የወጡት። ቂጣ እየበሉ ነው የወጡት። እስቲ በኋላ ሐና ኢያቄም ባለቤቷ ጥሩ ባለቤት ነበራትና መካነሽ ብሎ ያልፈታ በትዳሩ የጸና ትዳሩን በእግዚአብሔር ፊት ያስመሰከረ መልካም ባል ነበርና ወደ ሰፈር እንደምን ብሎ ሄዶ ጥሬ አምጥቶ ያንን ቀቅሎ ለሚስቱ ሰጣት። ንፍሮ ዛሬ ንፍሮ የሚበላ ለዚህ ነው ክርስቲያኖች። ጥንቁልና አይደለም። አንዳንድ ሰዎች ዝም ብለው ይሄንን እምነታችንን የማራከስ እምነታችንን ከሌላ ነገር የማዛመድ ቅድስት ቤተክርስቲያን ጠንቅቃ ዶግማዋንም ትውፊቷንም ታሪኳንም የያዘች እናት ቤተክርስቲያን ናት። ስለዚህ ንፍሮ የሚበላበት ምንድነው? ቅዱስ ኢያቄም የሚበላ ነገር ስላልነበረ ለአራሲቱ ለባለቤቱ ለሐና ንፍሮ ቀቅሎ ሰጣት። ምእመናን ደግሞ የተባረካችሁ እግዚአብሔር የባረካችሁ ምእመናን ይህን መሰረት አድርጋችሁ ዛሬ ንፍሮን እንደውም ክቡር አባታችን አዘጋጅተዋል ይመስለኛል አይደለ? ለምእመናን ተዘጋጅተዋል። ዛሬ ክቡር አባታችን አዘጋጅተዋል። ይህ ታሪኩን ጠብቀው ነው፣ ሌላ ነገር አይደለም። ክርስቲያኖች ታሪኩን ጠብቀው ኢያቄሙ ሽማግሌው ታላቁ አባት ያደረገውን ታሪክ እሳቸው ለምእመናን ለልጆች ያዘጋጃለሁ ብሎ ተዘጋጅቷል። ሳትቀምሱን ታትሄዱ በረከት ነው። እሺ ቀምሳችሁንም ሄድ ያለባችሁ እና የእናታችን የቅድስት ድንግል ማርያም በዓል ቦታችን ላይ በሚከበር ማይሌቱም ተቆሟል፣ ኪዳኑም ደርሷል፣ ቅዳሴውም ተቀድሷል፣ ክቡር አባታችን በቦታው ተገኝተዋል። ስለዚህ እኛ ታቦት አውጥተን ይዘን ቆመን ያን ያህል ሰዓት እንትን ከምንል ወንጌል ብናስተምር መልካም አይደለም? ክብር እኮ ነው። ከብራለች ድንግል ማርያም ዛሬ ከብራለች። እናንተ መጣችሁ አክብራቸዋል እግዚአብሔር ልጆች እና በዛሬው ዕለት እናታችን ቅድስት ድንግል ማርያም ዘያ ነበር አለ መካን ውስተ ቤቱ መካኒቱን በቤቱ የሚያኖር የአባቶቻችን አምላክ እግዚአብሔር መካኒቱ ሐናን ደስ ያሰኘበት ቀን፣ ሊባኖስ በሚባል ተራራ የተወለደችበት ቀን፣ ነቢያት ሁሉ ተስፋ ያደረጓት ክርስቶስ ከሷ እንዲወለድ ትንቢት የተናገሩላት ያቺ ሁለተኛይቱ ሰማይ ድንግል ማርያም የተወለደችበት ዕለት ነውና አምላካችን እግዚአብሔር መካኖችን ደስ ያሰኘ የአባቶቻችን አምላክ እግዚአብሔር የወለዳችሁት ልጆቻችሁን ይባርክላችሁ፣ ያልወለዳችሁት ደግሞ እግዚአብሔርን በትዕግስት ጠብቁት፣ ልጅ ይሰጣችኋል። ሌላው ትልቁ ነገር የእግዚአብሔር ልጆች እዚህ ላይ ትምህርቴን ጨርሻለሁ። እኔና ከናንተ አሁን የፍቅር መካኖች እንዳንሆን፣ የፍቅር መካኖች እንዳንሆን፣ የአንድነት መካኖች እንዳንሆን አለ እኮ ብዙ ሰው በፍቅሩ የመከነ ባነጋገር የመከነ ሰው የለም። ክርስቲያኖች ከኔና ከናንተ የሚጠበቀው ባነጋገራችን መካኖች እንድንሆን፣ በአስተሳሰባችን መካኖች እንዳንሆን፣ ፍቅራችን እንዳይቀዘቀዝ። የፍቅር መካን የሆነ ሰው እኮ አለ። የፍቅር መካን የሆነ የመልካም ንግግር መካን የሆነ። ስለዚህ በፍቅራችን መካኖች እንዳንሆን፣ በንግግራችን መካኖች እንዳንሆን፣ በአስተሳሰባችን መካኖች እንዳንሆን፣ ጠባብ እንዳንሆን ከኔና ከናንተ ይጠበቃልና የአባቶቻችን አምላክ እግዚአብሔር መካኒቱን በቤቱ ያኖረ ደስ አሰኝቶ የልጅናት ያደረገ እንደ አምላካችን እንደ እግዚአብሔር ማንም የለምና ባነጋገራችን፣ ባስተሳሰባችን፣ በፍቅራችን፣ በሃይማኖታችን መካኖች እንዳንሆን፣ በሃይማኖታችን፣ በፍቅራችን፣ ባስተሳሰባችን፣ በንግግራችን ሰዎች እንድናተርፍ፣ ሰዎች እንድንወልድ የአባቶቻችን አምላክ እግዚአብሔር ሁላችንንም ይርዳን። የመከረን ያስተማረን አምላካችን እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁንልን። የሁላችንን ፍጻሜ ያሳምርልን። ወስብሐት ለእግዚአብሔር። ይቆየን።